ይሄን ስላችሁ ዛሬ ማታ አይንጋልኝ። እኛ ሰው መግደል ነው እንጂ የማይፈቀድልን ዝም ብሎ ፍለጦ ቁረጦ አዋጣ። ክርስቲያን ነው ክርስትና የተነሳው ክርስቲያን ይሁን። እፎይ ከቁርአን ውጪ ተናግሮ ከሆነ ደስታችንን ሙሉ አድርጉልን። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም። ሰላም የተወደዳችሁ የባሩስቲ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችሁ በፊት የላይክ ምልክቱን መጫን እንዳይረሳ። አባቶች ስለ እፎይ አንዳንድ መልእክትን አስተላልፏል። እነሱ መልእክቶች ተከታትለን እንመጣለን። እኛ ሰው መግደል ነው እንጂ የማይፈቀድልን ለክርስትናችን መሞት ተፈቅዶልናል። ከዚህ በኋላ እፎይን ጫፉን የምትነኩ ከሆነ ከመላው ክርስቲያን ጋር ነው የምትላተሙት። እንዲህ ያለ ጋጠ ወጥና ህገ ወጥ አሰራር በምድሪቱ እንዲኖር አንፈቅድም። ቆመን እየሄድን ስለዚህ አንደኛ ይህንን መልእክት የምትመለከቱ በሙሉ የመንግስት ባለስልጣናት እንዲህ ያሉ ሀገር የሚያሸብሩ ሃይማኖትን ከሃይማኖት ለማጣላት ሌት ተቀን የሚሰሩ አክራሪ እስልምናን የማይወክሩ በእስልምና ስም የመጡ ነውረኞችን መንግስት ስራ ሊያስይዝ ይገባል። በፖለቲካ ላይ ልዩነት ሊኖረን ይችላል። ይሄ ግን የፖለቲካ ጉዳይ አይደለም፣ የሀገር ጉዳይ ነው። ሁለተኛ በጣም ጤናማ የሆናችሁ ሙስሊም ወንድሞቻችን የእስልምና እምነት አባቶች አላችሁ። እንዲህ ያሉ አሸባሪዎችና እምነታችሁን ወክለው እምነታችሁን የሚያጥላሉ ነውረኞችን ስርዓት ልታስይዟቸው ይገባል። ዝም ብሎ ፍለጦ ቁረጦ አዋጣ። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጪ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አዋጣ። እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት፣ በእኛ ምእመናን፣ በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ፣ ለፍርድ ይቀርባሉ። ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል። በእውነቱ ባለጌ ነው። በጣም እግዚአብሔር ባለጌ ነው። የምር ባለጌ፣ በስተክል ባለጌ። ሰሞኑን ደግሞ ክርስቲያኖቹ ጠግባቸዋን አንተ የሐያ በይታ የሐያ ተመጋቢ ሊሁላ እነዚህ ቅቤ እየቀቡን ይመስላችኋል? እናንተ ስትሳደቡ ጽድቅ ይመስላችኋል? ስታዋርዱ ጽድቅ ይመስላችኋል? አባቶች ያስተላለፉትን መልእክት እንደተመለከታችሁት ነው። ደግሞ ስለ መብረቁ ቅዱስ ሚካኤል አንዳንድ መረጃዎች ደርሰውናል እና እህቶቻችን እያለቀሱ አንድ ያስተላለፉት መልእክት አለ። እሱ መረጃ ተከታትለን ነው። ቅዱስ ሚካኤል ቤተክርስቲያን ነው ክርስትና የተነሳው ክርስቲያን ይሁን። ዛሬ ግን መጥቼ ጸበል ተጸብዬ ለቅዳሴ ወደዚህ ሊገባ ስመጣ ቤቱ ተዘጋ። ግራ ገባኝ። ምንድነው አልኩኝ። ለምንድነው የሚካኤል ቤት ተዘጋ? ኢትዮጵያ እኮ ስንት ደጋጋ አባት እናት አላት አይደል እንዴ? እቺ መክፈል አቅተንምና የኢትዮጵያ ሕዝብ በሙሉ እባካችሁ ይህን ቤት ስሩ፣ እኛም ጸሎት እናድርግበት፣ ጸሎት እናድርግበት፣ እኛም እንስገድበት፣ ፈጣሪ እንጠይቅበት። ቅዱስ ሚካኤል ደጁ ቤቱ መዘጋት የለበትም። በሰንሰለት ለአሁን በሰንሰለት የኢትዮጵያ ሕዝብ አደራ እምላችሁ እንደው ከእግዚአብሔር ጋር አግዙን። በቃ የሚካኤልን ቤት ክፈቱ። ያላችሁ ሴትም አጣችሁ የሌለን ደግሞ ለምንን እንኳን ቢሆን አምጥተን ይሄን ቤተ ክርስቲያን እናሰራ። ይሄን ነው መናገር የምፈልገው። ከልጅነቴ የማውቀውን ዛሬ ገብቼ የማስቀድስበት ቦታ ስላጣሁኝ በጣም ተከፍቶኛል፣ ተሰምቶኛል።
ውድ የቅዱስ ሚካኤል ወዳጆች የቁርሴን ለነፍሴ ብላችሁ በሰጣችሁን 4 ሚሊዮን በመክፈል ቀሪው 7 ሚሊዮን ብር ይቀርብናልና ቦታውን ግን ታድጋችሁታል። ሙሉውን በማጠናቀቅ ደስታችንን ሙሉ አድርጉልን። የእናንተም ሕይወት የተሟላ ይሁን። ስለ ቅዱስ ሚካኤል አደራ። የቅዱስ ሚካኤል ቤተክርስቲያን እንደተዘጋ ሁላችሁም መረጃው ደርሷችኋል ብዬ አስባለሁ። አቅም ያላችሁ አቅማችሁ ያልፈቀደ ደግሞ ሁላችሁም ጸሎት እንድታረጉ መልእክቴን አስተላልፋለሁ። የአባባን ሶሻል ሚዲያ ላይ ታውቁታላችሁ በአብዛኞቻችሁ እና ስለ ጅሩ ቅድስት አርሴማ አንድ ምስክርነት አስተላልፏል። እሱ መረጃ ተመልክተን ይሄን ስላችሁ ይኸው ዛሬ ማታ አይንጋልኝ ይኸው ክርስቶስን ነው የምላችሁ። ክርስቶስን እኔ አርሴማ ተለይታ እኔ መቤቴን ገርማኝ በቃ አፌን ይዤ ነው የመጣሁት። የሆነ ነገር ጽፋችሁ እመቤቴ ወይ አሁን የምሰራው ስራ ለኔ ይሆናል ወይ በቃ የምትፈልጉትን ጥያቄ የለም ጽፋችሁ ትራሳችሁ ላይ ወይ እንትናችሁ ላይ አድርጋችሁ ስትተኙ ያ ነገር ማለት ነው እመቤቴን በህልማችሁ ታዩታላችሁ። ክርስቶስን አልገባኝም ብትሏት ማለት ነው ህልሙ አልገባኝም ቅድስት አርሴማ ግልጽ አድርጊልኝ ብትሏት ድጋሚ ታሳያችኋለች ዋሻ ውስጥ። ይሄን ስላችሁ ይኸው ዛሬ ማታ አይንጋልኝ ይኸው ክርስቶስን ነው የምላችሁ። ክርስቶስን እኔ አርሴማ ተለይታ እኔ መቤቴን ገርማኝ በቃ አፌን ይዤ ነው የመጣሁት። ጅሩ አርሴማ በስማ ለወንድማችን የደረሰች ቅድስት አርሴማ ሁላችንም በተጨነቀን ባዘንበት ሰዓት ትድረስልን እላለሁ። ኮሜንት ላይ አሜን በሉ። አሜን ያላችሁ ይሁንላችሁ፣ ይደረግላችሁ። ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስላሉ። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቀን። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም